አለን ላውራክ ነበረ አሁን ስራ ልወጣ ነውና ጀስት ላውራህና ምን መሰለክ እኔ ቀይሬ ነው ሙስሊም ነበርኩኝ ኦርቶዶክስ ሆንኩኝ ማለት ነው እና የቀየርኩት ደግሞ ቅርብ ጊዜ ነው ጀስት ማለት አንተ የምታስተምራቸው ነገር ያየሁኝ ቁርአን ቀርቻለሁ ግን ትርጉሙን አላውቀውም ነበር እና ለኪያ ያልከው ነገር ምናምን እንትን ይያልኩኝ ከዛ ቀየርኩኝ ግን ጊዜ አልነበረኝ ማለት አሁን ሌላ ሀገር ነው ያለሁት ከኢትዮጵያ ስወጣ ትንሽ ጊዜ ነበረኝና በዛ ጊዜ ደግሞ ተምታትቼ መውጣት ስለማልችል ክርስትና ተነስቼ መጣው ማለት ነው ግን ክርስትና ሲነሳ ያን ያህል ፐርፌክት ሆኜ አይደለም ማለት ላይክ ስለ ኦርቶዶክስም ብዙ አላቀም እና ግዴታ መነሳት ስለነበረብኝ እንደተነ ማለት በቃ ሳልማር ብዙ አልተማርኩም ምናምን አባንም አውርቻቸው ምናምን ችግር የለም በቃ እዛው እንትን ይያልሽ ራስሽ እየተማርሽ ምናምን ጊዜ ስለማይኖርሽ ሃይማኖታዊ ቢሶኝ ከመመጣ ብዬ ክርስትና ተነስቼ መጣው ማለት ነው እና አሁን የምፈልገው እኔ ላይክ በደንብ ማወቅ ነው የምፈልገው ችግር የለውም መምህርን መድበልሻለን ሜቢ ትማሪያለሽ እና መቻችልሽና የሚመችሽን ሰዓት እንትን ብለሽ መምህርን ፈልግልሻለን ከስር ያሉ መምህራን ይኖራሉ የሚያዳምጡ ጎበዝ መምህራኖች አሉ የሚተባበሩ ሜቢ ታይም አጀስት አድርጋችሁ ምትማሪበትን እናመቻችልሻለን ኤኒዌይስ ሎክ አላህ አደምን በምኑ ነው የፈጠረው ይላል ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ኮራ ወይስ ከትዕቢተኞች ወንክ ይላል ስለዚህ ልብ በሉ አላህ አደምን በሁለት እጆቹ ነው የፈጠረው አደምን በሁለት እጆቹ ነው የፈጠረው እንደኛ ሜታፎሪክ አይደለም እንደኛ ሜታፎሪክ ይሆን አይደለም ምሳሌያዊ እንደዚህ አይደለም እጅ የሚለው ሊተራል ነው እንደ ዋብያዎቹ አስተምሮ እንደ አባሾቹ አላልኳችሁ አባሾቹ ይሄንን በሁለት እጆቼ የሚለውን እጅ ብለው ስለማይቀበሉት ማለት ነው እንደ ዋብያዎቹ አስተምሮ ግን እጅ ነው ብለው የሚቀበሉት እውነትም በአላህ በእጁ ነው የሰራው ብለው ነው የሚያምኑት ኦኬ ያ እጅ የተባለው አካል የማንንም አይመስልም ቢሉ አይምሰል ያ እጅ በሆነው ሰርቶታል ማለት ነው እጅ በሆነው አካል ሰርቶታል ከምንድነው የሰራው ብለን ስንል ሱራ 15 ሱረት ጅር 26ኛው አያ አንዴ ከፈተው ክርስቲያን ከምንድነው የሰራው በሁለት እጆቹ አላህ አደምን ከምንድነው የሰራው ሰውንም ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ምን አለው ፈጠር ነው ከምን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ሰውን ፈጠር ነው ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ማለት ነው ከመገለጡ በፊት ማርያም ነበረች ቅድስት ንጽሕት ነቻል በሷ አደር አይደለም ክርስቶስ በስጋ ሲገለጥ ማለት ነው እነሱ ይሄንን ለመቀበል በጣም ይከብዳቸዋል እንዴት በእንትን ይወጣ እንደዚህ የተወለደ እንደዚህ ብለው በጣም ሞክ ያደርጋሉ አላህ የገማ ጭቃ በእጆቹ አጨማልቆ አድርጎ ብሎ የጠነባ ነገር እንደዚህ አድርጎ ምናምን በእጆቹ ምን ሰርቷል አደምን ሰርቷል በእነሱ ሎጂክ መሰረት ፈጣሪ የሚያቆሽሸው ነገር ካለ አላህ ታጥቧል ወይንስ ጭቃው ላው ለእጁ ላይ አላህንም የሰራበት አንድ ይሄ ሁለተኛ ደግሞ ተጭቃ ጋር እጆቹ ተነካክተው ነበር ማለት ነው ከፍጥረት ጋር ይነካካ የሚለው ፎርሽ ነው ስተት ነው እንዴት ቃል በስጋ ይዋሃዳል የመለኮት ሙላት በስጋው እንዴት ይገለጣል እንዴት የገማ ጭቃ በአላህ እጅ ይገለጣል እንዴት የገማ ጭቃ አላህ እጅ ላይ ይሆናል ሌላ የአላህ እጅ ፊዚካል እጅ ነው ፊዚካል ነው ማለት ነው ማንንም አይመስል whatever ብትሉት አይመጣውም
ፊዚካል እጅ እንዳለው በተጨማሪ በደንብ እናሳያችኋለን። እጆቹ ምን እንደሆኑ እውነትም መዳሰስ መንካት የሚችሉ ግዑዝ አካል ነው። ሊነካ የሚችል ሊዳሰስ የሚችል እጅ ነው። እኛ ጋር ጅብሪል ሲመጣ ብታዩ ፈጣሪ የሰራን መሆኑን ለመጠቆም ነው። አክሲማሮስ ይህንን የአርቡ ስነ ፍጥረት ላይ ያብራራዋል። አዳምን በእጆች የሰራው ሲል ምን ለማለት ነው? እንደው እንደ ሰውኛ እንደዚህ ቆርጦ ቅጠል አፈር አምጥቶ እንደዚህ ሰራው ነውን? አይደለም ብሎ ያብራራዋል። ሌላ የፈጠረን ሌላ የሰራን የለም የሚለውን ለማሳየት ነው። እና አላህ ያንን የገማ ጭቃ አጭበማልቆ አብኩቶ በእጆቹ ከሰራው ሎክ በእስልምና 4 ነገሮች በእጁ ሰርቷል ተብሎ ይታመናል። በእጆቹ ሰርቷል። ስንት ነገር? 4 ነገር። ከነኛ ውስጥ አንዱ አደምን የሰራበት ነው። ስለዚህ አላህ ፍጥረትን የነካበት አካል አለው፣ ያልነካበት አለው። ሞክ ሊያደርጓችሁ እናንተ የተወለደ አምላክ አለ፣ ያልተወለደ አምላክ አለ ይላሉ አይደል? ጭቃ የነካ እጅ አለ፣ ጭቃ ያልነካስ አካል አለ። ባቱ ጭቃውን ነክቷል። አምላክ በባህሪ ነው የሚወለድ እንትን የሚል አይደለም። መወለድ የሚነገረው ስለ አካል ነው። ከሶስቱ አካል አንዱ አካል ተወለደ ብለን እናምናለን። ስለመወለድ ስናወራ ስለ አካል እንጂ የተወለደ መለኮት አለ፣ ያልተወለደ መለኮት አለ። መለኮትን ለምን ትነጥላለህ? አንድ መለኮት ነው ምናምን። ስለዚህ እነሱ ጋር እናምጣው ይህንን ጌም። የገማ ጭቃ የነካ እጅ አለ፣ የገማ እግር ጭቃን ያልነካ አካል የለም አለ። እኛ በባህሪ አምላክ የክፍል አካላትን አናዘርቅም። ክፍል አካላትን አናዘርቅም። የተነጣጠሉ እንደዚህ የተለያዩ እዛ ጋር የሆነ እንደዚህ የሚባል እጅ እግር ለየብቻ ሆኑ እያንዳንዷ የተለያየ ፋንክሽን ያላቸው ተግባራት ያላቸው ከዛ በእነኛ ደግሞ የሚሰራ በእጁ ይሰራል፣ በአይኑ ያያል፣ በእግሩ ይሄዳል። ይሄ ፍጡር ነው። እኔ ነኝ ይህን ማደርገው ፍጡር ስለሆንኩ በእጆቼ ሄዳለሁ፣ አይምን እሰራለሁ፣ በአይኖቼ ያለው በእግሮቼ ሄዳለሁ። ስለዚህ አላህ ይህንን ሲያደርግ ይህንን ባደረገበት ሰዓት ላይ ከፍጥረት ጋር ሲነካካ ሲጨማለቅ ከዛ በኋላ ታጥቧል ወይ? እነሱ በሚጠይቁን መሰረት እነሱ ክርስትናን የተቹ በመሰላቸው ሎጂክ መሰረት እንሂድና የነሱ ላይ ሲአፕላይ እናድርገው። እንዴት ነው ይህን የሚረዱት? አላህ እጆቹን ከዛ በኋላስ ታጠበ አልታጠበም? ይህንን ከፈጠረ በኋላ ይህን ካደረገ በኋላ እንዴት ነው የሆነው? ፈታ ቶፊክ እንኳን ደህና መጣችሁ። ሰላም ነው አለን። አንተ እውቀት ያላቸው ሰዎች ለምን እዚህ ቤት አታስገባቸውም? ምንም ከእውቀት ነፃ የሆኑችን ከነሱ ጋር ነው እንደምትወያየው። ይቅርታ እኔ እውቀት ያለው ተከታዮቹ ያፍሩባል በእውነት ምንም አንተም በማስገባት ነው የሚያፍሩት። እኔ እኮ የምታውቅ መስለኝ ነው። ይቅርታ አይ አፍሩም እንዴ? ዝም ብሎ ምንም ከእውቀት ነፃ የሆኑች ከነሱ ጋር ትወያያለህ። አንተ ራስህ አታፍርም እንዴ? እኮ እኔ ከእውቀት ነፃ መሆንን እኔ ታውቃለሁኝ። አልነግረኝም እንዴ ታዲያ? እኔ ከእውቀት ነፃ ነኝ። ለምን አስገባኸኝ? በለኝ። ከስር ጽፍ እኮ አታስገባቸውም። ዝም ብሎ ልጠይቅህ ሲሉ ደግሞ ለመጠየቅ ደግሞ እንትን አሰጣቸውም። ኦኬ አሁን አታልቅስ። ቀጥል መልሳለህ። ያ እሺ ጥያቄ መጠየቅ እችላለሁ? ቅድሚያ ቶፒኩን ነካ ትጠይቃለህ። ከዛ እንዴት የኢየሱስ አባት ማን ነው?
አብ ነው። ግልጽ ታርግልኝ። አብ ነው። አብ ነው። ያ ስለዚህ የኔን ደግሞ አንድ መልስልኝና ትጠይቃለህ። ከዛ አልጨረስንም እኮ እሱማ መቼም አንጨርስም እኮ ጥያቄ። ስለዚህ አላህ በእጆቹ የፈጠረው አላህ በእጆቹ ነው አደምን የፈጠረው አይደለም ወንድማችን? በምን የምትጠራው? እሺ ያው እሺ ያው እንበል መልካም። ስለዚህ ከገማ ጭቃ በእጆቹ ፈጠረው ማለት እያልከኝ ነው። ሎክ የገማ ጭቃ ያለ እጅ ላይ ተጣብቋል፣ እንደዚህ እንትን ብሏል፣ ተመርጓል ብሎ ያመነ ሰው አምላክ በስጋ ተገለጠ የሚለው ታዲያ ለምን ከበደው? ለምን ከበደው? አምላኬ ላይ የገማ ነገር አለ። በምን የሚፈጠረው? በእጁ የሚፈጠረው፣ በእግሩ የሚፈጠረው፣ በምን የሚፈጠረው ማለት ነው? መብቱ ነው። ያለ እሱ መፍትሄ ነው ብሏል ዘፋኙ። መፍቱ ነው ብነውታል። ነገር ግን ያንን ጭቃውን ታጥቧላላ። በእናንተ ሎጂክ መሰረት እንደዚህ አይነት ጥያቄ ስለምትጠይቁ ምክንያቱም ይቆሽሻል ብላችሁ ታምናላችሁ። ለእኛ እናምንም። ፈጣሪን የሚያቆሽሽ ነገርና ኤክስተርናል የሆነ እሱን የሚያነጻ ነገር አለ ብለን አናምነው። እሱ ንጹህ ቅዱስ ልዩ ነው። የቆሸሸን የሚያነጻ እንጂ የሚያጠራ እንጂ መቆሸሽ በሱ ዘንድ አይነገርም። ሲጀመር በሱ ዘንድ በባህሪ ንጹህ ቅዱስ ልዩ ነው፣ አይነገርለትም። እናንተ ግን ፈጣሪን የሚያቆሽሸው ነገር አለ የሚል ፕሪሳፖዝ ታደርጉና እንደዚህ ከሆነ እንዲህ ተተገለጠ፣ እንዲህ ከሆነ እንዲህ ከሆነ ብላችሁ የምትሰሩት ነገር አለ። ኦኬ፣ እንደዛ ከሆነ እስቲ አፕላይ እናድርገው እናንተ ላይ። በመጽሐፍ ቅዱስ በጭቃ የተፈጠረ የለም ማለት በጭቃ ተፈጠርኩኝ የሚል ነብይ የለም። ይበላ ችግር የለውም እኮ እኔም ተፈጥሬያለሁ። ነብይ ጋር ለምን ትሄዳለህ? እኔም በጭቃ ነኝ። ያው እኮ ነው። ጭቃና የገማ ጭቃ እኮ እኩል ነው። ምንም የሚለየው ነገር የለም። ልዩነቱ እሱ ሳይሆን ያንን የገማ ጭቃ ማን የፈጠረ? እንዴት አድርጎ ነው የፈጠረው? አላህ። አይ ከኔ በላይ የሚያውቁ አሉ። እነሱ እንትን አሁን እሺ፣ እንደዛ ከሆነ እሺ፣ ሚዩት አድርግና እነሱ ይመልሱ። እሺ አይሻልም? ኧረ እኔ እዚህ ቤት አልቆይም። ጥያቄን ካላደረክ ኧረ አምላክ እንዳወጣ ይወጣ እንዴ? ህግ አምላክ እያልኩ እሱ እኔ አልቆይም እወጣለሁ በቃ ብሎ ወጣ። ሳመልስ ማውጣት ነውር ነው። በል ከስር ቁጭ ብለህ አሁን ተማር። ኤኒዌይስ ቶፊክ ይሰማል? ምን አልክ ዳጊ? እነሱ ቤት እፎይ ይሰማል አይደል? አዎ እነሱ ቤት እኮ 1000 ላይ የአራት ገጽ አንድ መጽሐፍ ያሳተመው ሰው በእነሱ ቤት ፈጣሪ ነው። አይተሃል? አሁን እነሱን ነው እነሱ ሜንሽን የሚያደርጉት። አንድ መሰው አራት ገጽ 1000 መጽሐፍቶችን ያሳትማል። ከዛ በእነሱ ቤት በጣም አዋቂ ነው። እንደዚህ ነው የሚያስቡት። ማን ነው አዋቂ ታዲያ? ለምን አይመጣም አሁን እዚህ? እኔን ማፈመስ አይፈልጉም። እነሱ ፌመስ ናቸው። ብራዘር እፎይ ሰላም ነው። ዋንዴ ቤታቸው 100 ሰው ምናምን እያዳመጣቸው እፎይን አናፈምስም ይላሉ። 24 ሰዓት እኮ ስለኔ የሚያወሩት ግን ቤት ከፍተው ጠላት መደቡ ሲያሰድቡኝ እየዋሉ እፎይን አናፈምስ። እየተማርክ ነው አንተ ዳጊ? ብራዘር ያንም ኮንክ ፍረድ ምን አልክ?
በጣም ያስቸግራል። ያው እንትን ቅድም ልጁ የምለው ያው አራት ገጽ እንትን ያሳተፉ መጽሐፍቶች አሉ። አሁን እነሱን ለመጠቀስ አይን ነው የኬሌ ለምን የኬሌ ጋር ትወያይ ምናምን የሚሉት 1000 መጽሐፍት እኮ ማሳተም እኮ ለኔ አይከብደኝም። እኔ ኢትዮጵያ 10000 ብር ወጪ አድርጌ እኔ ማሳተም ይችላል። ይሄ ደግሞ አዋቂ አያስብልም። እነሱ ግን ይሄንን ለመጥቀስ ዝም ብሎ የኬሌ ይላሉ። ለምን አይመጡም እዚህ ጋር? ኦኬ እዚህ እኮ ታች ብሎ እንትን ታች ቁጭ ብሎ ይማራሉ። አሁን እነሱ ማምጣት አይደለም አይመልሱትም። ያው እዚህ ጋር የምታያቸው ሪፖርት እያደረጉ እየተሳደቡ ይጽፉት እኮ እነሱ ናቸው። በሌላ አካውንት ስም በሴት ስም ምናምን ነገር ኡስታዞች ቁጭ ብለው እንደሚማሩ አውቃለሁ። እፎይ እኮ 200 ሰው ነው የሚያዳምጣቸው። እፎይን አናፈምስም ብሮ። ራሳችሁ በተናገራችሁት እኛ መጽሐፍ ገጽ አሳትመን ማንም ይገዛን የለም። እዚሁ ቲክቶክ የሚያውቁት ናቸው የሚገዙን። የእነሱ ሄዶበት እኔን ማያቀኝ የለም። እውነት ለመናገር ከኢሮፕ ይደውሉልኛ ከተለያየ ቦታ። እኔ ደንታይም አይደለም። መታወቅም አለመታወቅም ምንም አይደለም ለኔ። መታወቅ ምን ይጨምርልኝ? ሙስሊም ብሆን ክርስትና ክርስቶስን አግኝቻለሁ። ክርስቶስን አግኝቻለሁ። እኔ ለመዳን ለራሴ በቂ ነው። ሚድን ሰው ስላለ ደግሞ ተጭበርብረው የሚሄድ ሰው ስላለ እንዲመለስ ነው። እዚህ ጋር ብታያቸው እንኳን ሶስቱ እንደዛ ስለሆኑ ማለት ነው። ሁለቱ ከላይ ሴቶቹ የመጡ ዳጊ ደግሞ ተጭበርብረው ሄዳ የተመለሰ እንደና አለ። እነዛ ነው ያዌ አላህ ነው ብሎ የሚያምን አላህ ነው ብሎ ከሚያምን ስቱፒድ በላይ እኮ አጭበርባሪ የለም። እነኚህ ሰዎች ናቸው እኛን አሁን አናፈምስም ነገር የሚሉት። ኤሬስ አላህ ከፍጥረት ጋር አይነካካም የሚለው ማነው ሊሞግተኝ የሚችል? እንኳን ደህና መጣ። መልካም። አላህ ከፍጥረት ጋር ይነካካል ብለህ ታምናለህ? አላምንም። አላህ ከፍጥረት ጋር ይነካካል። ኦኬ። አደምን እንዴት ነው የፈጠረው? አላህን በፍጥረት ላይ ማመሳሰልም አትችልም። እንደ ፍጥረትም አይደለም። ፈጣሪ ማለት ከሁሉ ነገር የራቀ ስለሆነ ማለቴ ግዙፍ ነው። አንተንና እኔን ተጭቃ የሰራ ስለሆነ ፈጣሪ ከዚህ የራቀ ስለሆነ በእኔና በአንተ ፎቶም አንመስለውም፣ በእኔና በአንተም አምሳያ አንሰጠውም። እሱ አንድ አምላክ ነው። ሰማይና ምድርን የፈጠረ ነው ነው ግዙፍ ነው ስትል ግዝፈቱን በምን ለከታለው? ስንት ኪሎ ይሆናል? ከሎጂክ የራቀ ጥያቄ አትጠይቅ። ለምሳሌ አንተ እግዚአብሔርህ ስንት ኪሎ ነው አንተ ታውቀዋለህ? ኢየሱስ ክርስቶስ ስንት ኪሎ ነው ታውቀዋለህ? ታንክ ዩ። ምክንያቱም እኔ ሎክ ለመለኮት ምን ስለማላጸድቅ ይኸውልህ አንተ ኢየሱስ ክርስቶስ ፈጣሪ ነው የምትለውን የፈጠረ ጌታ ነው አምላክ አላህ ማለት ነው። እግዚአብሔር በምትለው እሺ እግዚአብሔር አንተ አሁን ፈጣሪ አትማለክ። ኢየሱስ አላህ የሚባል የለም። አላህን የፈጠረው መሐመድን ጠፍጥፎ የሰራና የፈጠረ ነው። ኤኒዌይስ መሐመድ የሰይጣን ተገዢ አላህ ማለት ነው። ኤኒዌይስ አዳምጥ። የሰይጣን ተገዢ አንተ ነህ።
መሐመድ አላህ አይደለም። አላህን የፈጠረው ግን መሐመድ ነው። ኤኒዌይስ ወደ ቶፒኩ ተመለስና ከፍጡር ጋር ይነካካል ብለኛል። አደምና አላህ በምኑ ነው ስትናገር በጭቃ ነው የፈጠረው አደም አደምን ተጭቃ ነው አላህ የፈጠረው። ምንድን ነው የፈጠረው አላልኩም። በምኑ ነው የፈጠረው? በምኑ ነው የፈጠረው ነው እያልከኝ ያለው? ያ ዋብያ እንደሆንክ ስለማውቅ ማለት ነው። ቶስ እስልምና ለመከፋፈል በምታደርገው ጥረት ምንም እንደማታመጣ ቃለውኝ እሱን አትበለኝ። ችግር የለም። እንኳን ስለምናውቃችሁ በምኑ ነው የፈጠረው? እንኳን አወቃችሁ። በምኑ ነው የፈጠረው? ሁን አለው ይሆናል። ሁን አለው ይሆናል። ሁን ያለው ነገር ይሆናል። ሁን ያለው ነገር ይሆናል። ለምሳሌ እንካልንገርህ አዳምጠኛ 3875 ይኸውልህ አዳምጥ። በግሩም ሊፈጥር ይችላል እኮ እሱ ከፈቀደ። እኔ በሌላው ነገሩ በእንትኑም ይፍጠር ነው ቶፒክ አይደለም እኔ ምክንያቱም ይሄ ወንደዛ ሚውታንሳና አንድ መጽሐፍ የጻፈ ምናምን ስትል የነበርከው ወንድሜ ሚውት ክፈትና አውራኝ እባክህ ክፍሉ ላይ ቀጥል። በእጁ ነው የፈጠርኩት ይላል። በእጄ ነው የፈጠርኩት ይላል። ኦኬ በእጁ ነው የፈጠረው ማለት ነው። ስለዚህ በእጁ ነው የሰራው አደምን? በእጁ ነው የፈጠረው። ምክንያቱም እጅ ስለምታቀልጥ ማለት ነው። ስለዚህ በእጁ እንዴት አድርጎ ነው የፈጠረ? ምን ማለት ነው? እኔ በሰዓቱ እኮ እዛ ቦታ ላይ አልነበርኩም። ምን እያልክ ነው ያለው አንተ? ለምሳሌ እግዚአብሔርን ኢየሱስን በእንትን እንደፈጠረ ታውቃለህ። በተአምሩ እንደተፈጠረ ታውቃለህ። ድንጋይ ራሳቱን ያንን ፔዳፊል ነው ነብይን የህፃን ልጅ ሲያይ የሚረከረከውን ላው ላይ የሚያዝረከርከውን ስሜቱን መቆጣጠር ማይችለውን ዲያል ከልቢ አጥባልጉ ስራ ጠብቁ። ስራ ከጠበቃችሁ ከኔ በላይ ስርዓት ያለው የለም። እባልጋለሁ ካልክ ግን ያ ደግሞ በጣም ከባድ ነው። ቋረጥኩ ነው እንዴ? አላህ ሄሎ ድምጽ አሁን አላህ ኦኬ ሎክ በእጆቹ ከፈጠረው ልክ ምን የሚለው ሎጂክ አይሆንም ማለት ነው። አይመጣውም። እንደገና ደግሞ ይሰማል ወይስ እንዴት ነው? ይሰማል። ኦኬ እንኳን ደህና መጣ። እንኳን ደህና መጣ። እየሰማሁ ነው። ኦኬ
አላህ እጆች እንዳሉት ታምናለህ? እንኳን ደህና ቆየ። አላህ እጆች እንዳሉት ታምናለህ? አላህ እጆች እንዳሉት ታምናለህ? የለውም። አካል አላህን በአካል መመዘን አስችልም። ኦኬ እጆች ያሉት የለውም። ኦኬ ስለዚህ በአካል ያገኘው አላህ እጅ እግር ፊት ምናምን አለው የሚሉትን አትቀበልም? እጅ እግር ምናምን የሚሉትን አትቀበልም? ለአላህ ፊዚካል መስጠት ራሱ አለው የሚሉት እጅ እግር አለው የሚሉትን ስለዚህ ስህተት ናቸው ማለት ነው። ምን አይነት ፊዚካል እንዳለ ሁሉ አናውቅም። ሚላል እንዴ? ኦኬ ስለዚህ እጅ ያለው ምናምን የሚለው ኦኬ ስለዚህ እጅ ያለው ምናምን የሚለው ሚላል ወይ አላህ እነዛ የሚሉ አሉ። ሰማሉ ያ ይሰማል፣ ግን ትንሽ ይቆራረጣል። ትንሽ ያስቸግራል። ቀጥላ ቆራረጥ ግባ። ድምጽ አስቸገረ መሰለኝ ዛሬ እንዳያስቸግር እኮ ነው። ለዛ ነው። ኦኬ ማመድ እንኳን ደህና መጣ። እንትና ይመር ሰላም፣ እንዴት ናችሁ? ይመስገነው። እንዴት ነህ? ደህና ነኝ። እኔ እንኳን ኦርቶዶክስ ነኝ። ምናልባት ከገባው አይቀር ሀሳብ መስጠት ከተቻለ ኦኬ መሐመድ አወል አለ። ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። እንዴት ነህ? ሰላም ነው አልሐምዱሊላህ። ደህና ናችሁ? ጥያቄው ሜቢ ይቆራረጣል። ክርስቲያን ቀጥል። እሺ ኦኬ ጥያቄውን ሰምተሃል መሐመድ? ምን ነበር? ለአላህ እጅ እግር የመሳሰሉትን አካላቶችን ታጸድቃለህ? ነዓም አላሁ ተባረከ ወተዓላ ራሱ ያጸደቀውን ነገር አጸድቃለሁ። አዎ خلقت ከጭቃ ወይም ከአፈር። ኦኬ እሺ አላህ ከፍጡር ጋር ይነካካል ብለህ ታምናለህ? ይነካካል ስትል ምን ለማለት አስበህ? ከፍጡር ጋር ፍጡር ከሆነ ነገር ጋር ወይም ከፈጠረው ነገር ጋር ባለው አካል ይነካካል፣ ንክኪ ያደርጋል። አይ ምን ለማለት አስበህ ነው? አልገባኝ። መነካካት ነው። ፍጡር ውስጥ ይገባል ወይም ደግሞ ይነካካል። ፍጡር ውስጥ አይገባም፣ አይነካካም፣ አይመሳሰልም ከፍጡር። ኦኬ እሺ አደምን የፈጠረው ቅድም ከምንድን ነው አልከኝ? ከጭቃ ነው አልከኝ። ለዛውም ከገማ ጭቃ። ስለዚህ የገማውን ጭቃ ማን ነው ጠፍጥፎ ወይም ደግሞ ጭቃውን አምጥቶ የሰራለት ማን ነው? ጭቃውን አደምን ከገማ ጭቃ የሰራው ማን ነው? እሱ አደምን እንደፈጠረው ነው የሚናገረው። እንዴት ፈጠረው በመልኩ የሚለውን ነገር እንደዛ ብለን መግለጽ አንችልም። አላሁ ተባረከ ወተዓላ አላህ አደምን ፈጥሮታል። ከአፈር ነው። ኦኬ ስለዚህ አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም ወይ?
አፈሩ ፍጡር ነው። ከዛም ነው አደም የተፈጠረው ከአፈር። ኦኬ ስለዚህ አፈሩ ፍጡር ከሆነ አላህ ደግሞ ፈጣሪ ከሆነ አላህ አደምን አብክቶ ሲሰራው ከጭቃ ከገማ ጭቃ ማለት ነው ሱረቱል ሂጅር አንቀጽ 26 ላይ እንደሚናገረው። ስለዚህ አላህ ከገማ ጭቃ ጋር ተነካክቶ ነው አብክቶ የሰራው ማለት ነው። እንደዛ በሚኖርኩ የተገለጸ ነገር የለም ያልተባለው ይላል። ኦኬ እሺ እንዴት አድርጎ ነው አላህ በሁለት እጆቹ ከገማ ጭቃ አደምን የሰራው? ፈጠርኩት ነው ያለው እንጂ እንደዛ መፍጠሩን ነው የምናውቀው እንጂ እንዴት ነው ተነካካ ምናምን የሚል ነገር የለም። ምን ላይ ያገኘህ አንተ? እንደዛ የሚል የፈጠረው በሁለት እጆቹ ነው አይደል የሰራው? በሁለት እጆቹ ነው የሰራው። ናም ስለዚህ በሁለት እጆቹ የሰራው ደግሞ ከጭቃ ከሆነ አላህ ጭቃውን ወይም ደግሞ ከጭቃው ጋር ግንኙነት አድርጎ ነው ማለት ነው። ማለት ተነካክቶ እንደዛ የሚል ነገር የለም ነው እያልኩ ያለው። አይ አልከኝ እኮ በአደም የተሰራው በአላህ ሁለት እጅ ከሆነ የተሰራው ደግሞ ከገማ ጭቃ ከሆነ ከገማ ጭቃ ከተሰራ አላህ ደግሞ ሰሪው ከሆነ ስለዚህ አላህ ያንን ጭቃ አብክቶ ነው የሰራው ማለት ነው። እስኪ ፈያውን ቀጥለው የሚሻል ይመስለኛል። እየሰማችሁ ነው። መቀጠል ትችላለህ። ቀጥል ችግር የለውም። አቃተሽ ድምፅሽ ዛሬ በቃ እኔስ መሐመድ ናም ሰማል። ያ ምንድነው እሱ ከገማ ጭቃ ከሆነ በእጆቹ ከሆነ የሰራው በእስልምና አራት ነገሮችን አላህ እንደሰራ ይታመናል። ከነኛ ውስጥ አንዱ አደም ነው። በእጆቹ ከሰራቸው አራት ነገሮች አንዱ አደም ነው። ሌላኛው ለሙሳ የጻፈለት መጽሐፍ ነው ተውራት። ሌላኛው ብዕርና አርሽ ናቸው። ከአራቱ አንዱን ነው ዛሬ ያዝነው። እሱ ምንድነው? አደምን በእጆቹ ፈጠረው ማለት ነው። ያም የፈጠረው እንዴት ነው? እሱ ከገማ ጭቃ ከሚጨላጨል ከገማ ጭቃ ምሽከተ መሳቢ 119 አንድ የክፈተው ክርስቲያን ዛሬ ደግሞ ከፈጠረው በኋላ ኢቭን ትከሻውን መታ ሲያደርገው እናገኛለን። በምኑ? በእጆቹ። አቡዳውድ ላይ ስንመጣ ደግሞ ሙሐመድ ትከሻ ውስጥ ሁሉ እጆቹን አላህ እንደጨመረ እናገኛለን። ኢቭን የጣቶቹን ቅዝቃዜ ፊል አደረኩት ጡቴ ድረስ ይላል። ይሄ ማለት ምን ማለት ነው? የእጁ መዳፍ የሙሐመድ ትከሻ ላይ አርፎ የጣቶቹን ቅዝቃዜ ፊልም ያደርግ ከሆነ የአላህ እጅ ከሙሐመድ ትከሻ ያንሳል ማለት ነው። which means እንዲህ ሲያርፍበት መዳፉና የጣቶቹ ጫፍ የሙሐመድ ጀርባ ላይ ማረፍ ከቻሉ የአላህ እጅ የኔን ጀርባ ማዕከል ምናልባትም የሙሐመድ ጀርባ ከኔ ቢበልጥም እንኳን ብቻ ከአንድ ሰው ጀርባ የማይበልጥ ነው እጁ ራሱ። ጣቶቹ መጨረሻ ጫፎቹ እና መዳፉ ፊልም ያደርገው ከሆነ ስለዚህ የአላህ እጅ ከሙሐመድ ትከሻ የማይበልጥ ነው። አመዋለ ክርስቲያን እንደዚህ ምን ላይ ነው የሚላገኘው? ተባረከ ወተዓላ ሙሐመድ ትከሻ ላይ እጁን አድርጓል የሚል ማስረጃ እስኪ ከምንድን ነው? ሐዲስ ላይ ነው? ቁርአን ላይ ነው? ሐዲስ ምን ያክል ሰሂህ ነው ብለህ ታስባለህ? ማሰብ ሳይሆን ይታመንበታል በደንብ። አንድ ቦታ ሳይሆን በጣም ብዙ ቦታ አለ። ቀጥል ክርስቲያን። ኦኬ ላምቦ አቡ ደርዳ reported God's messenger as saying አቡ ደርዳ እንዳስተላለፈው አላህ የተናገረው God created Adam when he created him and struck his right shoulder and brought forth his offspring በጣም ብጅታለሁ which is like small ants አላህ አደምን ፈጠረና አለ ከዛ he struck his right shoulder የቀኝ ትከሻውን ቸብ አደረገው አለ መጣው ከዛስ he brought forth his offspring white like small ants ልክ እንደ ነጭ ቁጫጭ የሆኑ ዝርያዎቹን አወጣ አለ ከአደም ትከሻ ውስጥ and he struck his left shoulder and brought forth his offspring black as though they were charcoal ልክ እንደ ጥቁር
እንትን ከሰል ያሉ ደግሞ ይሄንን የግራ ትከሻውን የአደምን ቸብ ሲያደርገው ቀድሚያ ቀኝ ትከሻውን ከዛ ግራ ትከሻውን ቸብ ሲያደርግ እንደ ጥቁር ከሰል የመሰሉ ዝርዮቹን አወጣ አለ። አደምን ከፈጠረ በኋላ እንግዲህ አላህ ነው ይሄንን የሚሰራው። ከዛስ then he said to the party of his right side በቀኝ በኩል ላሉት እንትኖቹ ሳይድ በቀኝ በኩል ላሉት ምን አላችሁ? እንደዚህ ይላቸዋል to paradise ወደ ገነት ግቡ ይላቸዋል። and I don't care እንደዛ መሰለኝ የሚለው በጣም ይጅታለሁ። አንብበው ወይንም ክርስቲያን ያ ወደ ገነት ሂዱ ይላቸዋል በቀኝ በኩል ለወጡት። ከዛ አያገባኝም ወይም አላቅም አያገባኝም ይላቸዋል። and he said to the party in the left shoulder ከዛ በኋላ በግራ ትከሻው በኩል ደግሞ ለወጡት ምን ይላቸዋል? tell him and I don't care ወደ ሂዱ ስለናንተ አያገባኝም ይላቸዋል። ስለዚህ ግራውና ቀኙን በእጁ መቶታል። ቸብ አድርጎ ፍጥረታትን ወይም ደግሞ ዘሮቹን አወጣው ማለት ነው። ቀጥል ሶሪ አረበኛውን ክፈታ አልካም አረበኛውን አርግለት ያ ስለዚህ እጁ ግራና ቀኙን ትከሻውን መቶታል። ኦኬ አረበኛውን አርገው ቀጥል እንትና محمد. وعن أبي الدرداء عن النبي صلى الله عليه وسلم قال خلق الله آدم حين خلقه فضرب كتفه اليمنى فأخرج ذريته بيضاء كأنهم الذر اسكيت النش صفات رجلي كأنهم الذر وضرب كتفه اليسرى فأخرج ذريته سوداء كأنهم الحمام فقال للذي في يمينه إلى الجنة ولا أبالي وقال للذي في كفه اليسرى إلى النار ولا أبالي. رواه أحمد. يا حادث رواه أحمد سكاتر قديس حادث صحيح صحيح أصدق ولا حكم لا صحيح الألباني سناده حسن. ኦኬ ስለዚህ ሙሐመድ ሰማላ አላህ አደምን በሁለት እጆቹ ከሚጨለጨል ከሚገማ ጭቃ ከፈጠረው ከዛም ደግሞ የቀኝ ትከሻው መታ አደረገ ግራ ትከሻውንም መታ አደረገ ስላወጣቸው ታሪኮች እንደሆነና ባጭሩ ቺዝ ያላ እጅ የሆነ ፕሬሸር ማሳረፍ የሚችል ነው ማለት ነው። መንካት የሚችል ነው። የሆነ እንደዚህ ቦዲ የሆነ ነገር ነው ማለት ነው። የማንንም ባይመስልም እንኳን ቦዲ የሆነ ነገር ነው። ተግባባን? ሰማለው ከስር ኮሜንት ላይ በጣም ኮሜንት ምንም እየታየኝ አይደለም። አክቹአሊ ክርስቲያን አለው አይደል? አሁን አሪፍ ነው ይሰማል። ኦኬ ኮሜንት አሳውቁኝ በደንብ ሰማችኋለሁ። ስለዚህ መሐመድ እያልን ያለነው ምንድነው? እሱ አላህ በእጆቹ አደምን በጭቃ ከሰራ ያ እጁ ደግሞ አደምን መምታት የሚችልና የሆነ ዝርያ ማውጣት የሚችል ተሆነ ሊትራል እንደምትቀበሉ ደግሞ በዚህ መሰረት የአላህ እጅ ግዝፈት ያለው ነው። እንደዚህ ፕሬሸር ማሳረፍ የሚችል ነው። ቦዲ የሆነ ነው። ዝም ብሎ የሆነ አብስትራክት የሆነ ነገር ሳይሆን ልክ እንደ ንፋስ እንኳን እንደዚህ ግዝፈት አካል የሌለው ሳይሆን ግዝፈት አካል ያለው ነው። ተግባባን? ሐዲሱ ምን ላይ ነው ያለው? ቡኻሪ ላይ ነው ሙስሊም ላይ ነው ወይስ ምን ላይ ነው? ምኑ ይሄ ሐዲስ የተጠቀሰው ኢማሙ ቡኻሪ ነው የተጠቀሱት ኢማሙ ሙስሊም ወይስ አቡ ሚሽካት አልመሳቢ ከአመድ መሰለኝ የተጠቀሰው? بس كتابون PDF አሳይንስኪ ጀውና በሐርገበት እንትን እላለሁ። ተጋርገው ገና ኪታቡን ማውጣት አሁን ሰዓት ነው የሚገለው። ተጋርገው የሆነ ማስረጃ ሲመጣ እኮ ለምን ታውቃለህ? ዝም ብሎ እንትኑን ብቻ ሳይሆን አሁን ኪታቡን ማየት ፈልጋለሁ። አንደኛ
ይሄ ሐዲስ የተጠቀሰበት። ሌላው ደግሞ እንትኑ መጣራት አለበት። ሐዲሱ ሶሒህ ነው ወይስ ضعيف ነው ወይ ደግሞ منقطع ነው የሚለው ነገር መታየት ስላለበት ዝም ብሎ ለማውራትና እንትን ለማለት እንግሊዘኛ ብቻ ስለቻልክ አሁን አንተ ይሄን አምጥተህ ማውራት ወይም ደግሞ በሰዎች ላይ ብዥታ ፈጥረህ ሰዎች ለማሳሳት እንደዚህ ማድረግ መጣር ሳይሆን ሐዲሱ ምን ላይ ነው ያለው ምን ላይ ነው የተጻፈ የሚለውን ነገር አይቼ ለምሳሌ እኔ እንትን ማለት ፈልጋለሁ ማጣራት ፈልጋለሁ። እሺ ፒዲኤፍ አለ እንትኑ ካለ ክፈትለት፣ ሐዲስ ኮሌክሽን ክፈትለት። ክርስቲያን አለ አለው ሙስናድ አህመድ ላይም አለ፣ ወንድማችን አቡ ዳውድ ላይም አለ። አንድ ብቻ ሰብሳቢ አይደለም የሰበሰበው ሳሂህ ቅድም አይተኸዋል። ሙስናድ አህመድ ላይም አለ። አንደኛው ክፈትና ሚሽካት አልማሳ ያ ኦኬ እሺ 119 ሜቢ አንደኛው ክፈተውና እስከዛ ሐሳብ ላይ መቀጠል ትችላለህ ወይንም ግልጽ መናደርግልን ነገር ትፈልጋለህ? አይ ችግር የለም። አይ ሌላው ደግሞ አሁን አንተ እንደዚህ ያስተማርክ ባለበት ሰዓት ላይ ከታች አንዳንድ ተገቢ ያልሆኑ በጣም ብልግና የተሞላባቸው የሆነ ኮሜንት የሚጽፉ ሰዎች አሉ። እነሱን ደግሞ ሀግ ብትላቸውና ብትነግራቸው እንደው ጥሩ አይደለም እንደዚህ አይነት ስድብ በተለይ በመልእክተኛችን ላይ ሰለላሁ ዐለይሂ ወሰለም የሚሰነዝሩ ስድብ አላህም ላይ ያልተገባ የሆነ ስድብ ማስተማርና መማማር ከሆነ አንተም በጨዋ ደንብ ሳትሳ ኮመንት አትሳደቡ ማውን ነገር አትጻፉ። እንትን ነው ይመጡና ኮመንት ላይ የእናንተ ልጆች ይነካኳቸዋል። ከዛ አንፃር ነው እናገራለሁ ደጋግሜ። የኛው ሙስናድ አህመድ ላይ ነው ሐዲሱ የተለያየ ቦታ ላይ ያለ አክቹአሊ በቅዝቃዜው እጅ ደግሞ እናመጣላለን። እሱ በጣም ብዙ ቦታ ላይ ነው ያለው። ሜቢ ማታ እንትን ከሆነ ይሄ ሙስናድ አህመድ ላይ ነው ሳሂህ ብሎ ነው ያስቀመጠው። የኛው ነው ያንኛው እንትኑን ከፈተለት ወይንም አስፈላጊ ከሆነ ሙስናድ አህመድን ከፈለከው ይኸውልህ ሙስናድ አህመድን ያምጣው። እሺ አቡ ዳውድ ላይም አለ ብዙ ሐዲስ ላይ። ይሄ እንኳን ሐዲሱ የታመነ ነው። ሼኮቻችሁን ብዙ ጊዜ መስጊድ ውስጥ እኮ ይናገሩታል። ምናልባት ሰምተው ላታውቅ ትችላለህ ወንድማችን። ኦኬ ሰማለሁ። ያ እና እንዴት ነው የምታየው ሙሐመድ ነው ወይስ አይተው ትመጣለህ ሌላ ጊዜ? ይሄን አይቼ እመጣለሁ። ሌላው ደግሞ እንትን ቅድም ጀርባው ቅዝቃዜ ወረፈበት ያልከውን ሐዲስ ስጠኝ። እሱን ኦኬ 32 34 እና አንዴ ክፈትለት። ጀሚዓ ተርሚዲን መጣው 32 34 ቼክ አድርግ። ኦኬ ለጥያቄ ሙሐመድ ፈቃደኛ ከሆነ እስከምትፈልግለት። ኦኬ እሺ ሙሐመድ ሰላም ነው? ፈቃደኛ ነህ ለጠይቀህ? መርሐባ። እሺ ቁርአን ማለትም ቁርአን የአላህ ቃል ነው ብለህ ታምናለህ? ያው ትክክል በሚገባ። እሺ የአላህ ቃል ደግሞ ሰው ይለውጣል ብለህ ታምናለህ? አይለውጠውም፣ አልተለወጠም፣ አይለወጥም ወደፊት። እሺ ይሄን ያነሳው ልክ ለምንድን ነው አሁን አራት ነገር ፈጥሯል እያለክ አራት ነገር ፈጥሯል በእጁ በሚለው ነገር ላይ ለሙሳ መጽሐፍ በእጁ ጽፎ ሰጥቶታል የሚለው ተስማማበታለህ? ተቀበለዋለህ? ያው እንደዛ የሚለው ኦኬ አትቀበለውም? አትቀበልም ትቀበላለህ ሳይሆን እሺ ችግር የለውም ያመጣልና እፎይ ሙሳ በእጁ አላህ እንትን ኢየሱስ የተሰጠውን በእጁ ጽፎ ሰጥቶታል ነው የሚለው። አራት ነገሮችን አላህ ፈጥሯል ይባላል። ከአራቱ አንዱ ተውራት ነው፣ ብዕር ነች፣ አደም ነው እና አርሽ። እነኛ አራቱን አላህ በእጆቹ ናቸው የሰራቸው ተብሎ ይታመናል። ተውራት ኢየሱስን አሳይለት እስኪ ሙሳ ወደዛ እንሄዳለን።
ኦኬ እኛውን እንትን እንበልና እንሄዳለን። ኦኬ ክርስቲያን ቀጥል። ኦኬ እሺ ጃሚያ ትርሚዚ 3234 አረብኛ አድርግለትና ኦኬ እሺ መሐመድ ቀጥል፣ ከዚህ ጀምሮ አንብበው። መሐመድ አለ ትንሽ ሰፋ አድርገው። أتاني ربي في أحسن صورة فقال يا محمد قلت لبيك ربي وسعديك قال فيما يختصم الملأ الأعلى قلت ربي لا أدري فوضع يده بين كتفي فوجدت بردها بين ثدي فعلمت ما بين المشرق والمغرب قال يا محمد فقلت لبيك ربي وسعديك قال فيما يختصم الملأ الأعلى قلت في الدرجات والكفارات وفي نقل الأقدام إلى الجماعة وإسباغ الوضوء كفة النشاط وإسباغ الوضوء في المكروهات وانتظار الصلاة بعد الصلاة ومن يحافظ عليهن عاش بخير ومات بخير وكان من ذنوبه كفة النش كيوم ولده أمه قال هذا حديث حسن غريب شوف هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاص هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاص كف ذلك غريب ነው ያለ ነው። غريب ማለት ضعيف ነው ማለት ነው። ሐዲስ غريب ከተባለ አንድ ሐዲስ ኖ غريب ማለት ضعيف ማለት قال هذا حديث حسن غريب من هذا الوجه ያለ ነው። غريب ضعيف ማለት አይደለም። ያው ከፍል አድርገና غريب ማለት ضعيف ነው የሚል ማስረጃ ሰይስ غريب ማለት እኮ ሩቅ ነው፣ በቃ ያልታወቀ ሰነድ አይደለም። غريب የሚል ከመጣ ቆይ መሐመድ غريب ማለት ضعيف ማለት ሳይሆን በዚህኛው ሰንሰለት ውስጥ ሎክ ሌሎች ቦታ ላይ አልተተረከ ማለት ነው። አንድ ሲሆን غريب ሊባል ይችላል እንጂ ضعيف ማለት አይደለም። እኔ ግን ሌሎች ሰጣለሁ غريب ሳይሆን ሻዝ ነው የሚባለው። አንድ ሲሆን ሻዝ እንጂ غريب ሊባል አይችልም። غريب ማለት ضعيف ነው ተቀባይነት غريب ማለት ضعيف ነው የሚል ማስረጃ ሰኝ። እሺ غريب ማለት ضعيف ነው ማለት ማስረጃ ሰኝ እኮ ነው የሰጠው እኮ እንደዚህ غريب ከተባለ አንድ ሐዲስ ተቀባይነት የለውም ይላል። ራስ ምን ነገረኛ አይደለም የራስ ምን ነገረኛ አይደለም። እኔ ማሰጣለሁ ይሄንን ሐዲስ ችግር የለውም አንድ ቦታ ብቻ ስላልሌለ። እሺ በሌላ የሚያጠናክር ስጠኝ። እሺ እንደዛ አካል ይሄን ሐዲስ የሚያጠናክር በደንብ ሶሒህ የሚልበትና ትክክለኛ ሰነድ ነው ተጣለው። ግን አንተ غريب ማለት ضعيف ነው የሚል ትሰጠኛለህ። ይሄው ለሞቹ የሚስማሙበት ነው። ከኪታቦችም ደግሞ በዚህ ጉዳይ ላይ ፈትዋቸውንም ደግሞ እንትን ማለት እንችላለን። ኢብኑ ተይሚያን ተቀበለዋለህ? በደንብ ቀበለዋለሁ። ኢብኑ ተይሚያ በደንብ አድርጎ አብራርቶታል። ይሄንን እሱ ደግሞ ኤኒዌይስ ክርስቲያን ቀጥል። በሌላም ስላለ ማለት ነው በብዙ ቦታ አለ። አረብኛውን አድርግለት። እሺ ደግሞ 750 ስንት ላይ ነው? 725 ሚሽካት አለመሳቢ ሳይህ የሆነ ሐዲስ ነው። አንብብ ቀጥለው። አንድ ቦታ ላይ ብቻ ያለ መስሎት ነው ወንድማችን። አልባኒ ነው ሳሂህ ያለው። አልባኒ ተቀበለዋል። የመርጡ ስኮላራችን የምትለው ማለት ነው። መሐመድ ቀጥል አንብብ። መሐመድ ሚዩት ነው እያነበብኩ ነው። أيوة نبركم ذنبي يورهن. وعن عبد الرحمن ابن عائش قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن سورة قال فبما يختصم الملأ الأعلى قلت أنت أعلم قال فوضع كفه بين كتفي فوجدت بردها بين ثدي فعلمت ما في السماوات والأرض وتلا وكذلك نري إبراهيم ملكوت السماوات والأرض وليكون
من الموقنين رواه الدارمي مرسلا وللترمذي نحوه እዚህ ላይ ራሱ ሙርሰለን ብሎ ነው ያወራው እስኪ ግባታ صحيح الألباني صحيح الألباني ግለጠው አሁን ትንሽ አልባኒ ምን ብሎታል صحيح ብሎታል በሌላ ምን ጨምርልን እንችላለን ጨምርልኝ ኦኬ مشكات المساوي قدم 32 35 ደግሞ ክፈተው ኤኒዌይስ ግን ሎክ በመጀመሪያ ደረጃ ኢቭን በዚህ ጉዳይ ላይ ብዙ እንትሮች አሉት አስቀምጠውበታል እንትን ብለው ዳይፍ ብለው የተከራከሩበትን አይ ዶንት ቲንክ ሶ አላየው እንትና ይመልዳሽ ሰጠው አለ ኢብኑ ተሚያ ቼክ አድርገው ሜቢ አረብኛም ጥሩ ስለሆነ ከቅዝቃዜው ጋር የተያያዘ ነው ንትርካቸው ባህሪው ነው ባህሪው አይደለም የሚል ማለት ነው አገኘኝ ቅዝቃዜ የሚለው ላይ እኛ የምናነሳቸው ጥያቄዎች አሉ ለዳራዚ ይመስለኛል ምላሽ ይሰጣል ኢብኑ ተሚያ ቼክ አድርገው ቅዝቃዜ ያለ ባህሪ ነው አይደለም የሚል እጆቹ ቀዝቃዛ ከሆኑ ቅዝቃዜ ባህሪው ነው ወይንስ እንደውም አውግዞ ነው ምላሽ የሚሰጠው እነኚህ ጀማዓት እንደዚህ አካል የሚያጸድ እንትን ማይቀበሉትን እነሱን ተሳድቦ ነው እንትን የሚለው እንደው ምክንያቱም እነሱ እየቀጠፉ ነው ቅዝቃዜው ተሰማው ነው የሚለው አይደለ መሐመድ እነሱ ምን ብለው ይፈቱታል ፕሮቴክሽኑ ነው ብለው ይፈቱታል ፕሮቴክሽኑ ነው ለሚሉት ነው ፕሮቴክሽን ቢሆን ኖሮ አላህ ጥበቃው ዘሆል አካሉን ነው እንጂ እዚህ አካባቢ ብቻና የተወሰነ አካሉ ላይ አይደለም ፕሮቴክሽን ቢሆን ኖሮ ዘሆል ሰውነቱን ነበረ የሚጠብቀው ስለዚህ ፕሮቴክሽኑ ሳይሆን ይሄ ዲቫይን አትሪቢዩቱ ነው ብለው ፈተዋቸውንም ከፍተ ማሳየት እንችላለን እስላም ኪዌን ፈተዋ ላይም አስቀምጠውታል የኢብኑ ተሚያን ሐሳብ አስቀምጠውታል ዲቫይን አትሪቢዩቱ ነው ብለው አስቀምጠውታል ማለት ነው ኤንኤስ ቼክ አድርጋቸው የኢብኑ ተይሚያ አላህውን እንየው ካለ እስላም ኪው ላይ አስቀምጠውታል ሜቢ ክርስቲያን ቼክ ማድረግ ትችላለህ ከፍትልኛለህ አንዴ ኦኬ ኦኬ እሺ ኦኬ ዳራዚ መሰለኝ እሱ ምላሽ የሰጠበት ሊንክ ላክልህ ነው ያስኪ አይ ቲንክ ቆይ ማግኘት የምችል ይመስለኛል እስኪ ይሄኛው መጀመሪያ ቼክ ያድርግልንና አንድ በአረብኛው በእንግሊዘኛው ማላክሻ እንትን ላይ ማለት መሰለኝ $net.com ላይ ማለት መሰለኝ እዛም ላይ ያስቀመጡት መሰለኝ ኢብኑ ተሚያን ሙሉ በአረብኛው እንግሊዘኛ እንትን ላይ እስላም ኪው ላይ ያስቀምጠውታል ቆይቻለሁ ካነበብኩት ሻሚላ ላይ ያለ በጣም ትልቅ ነው የኔኛው ይጠብቃል እና ይጨርሰው አንበበው ስክሪንሾት አድርገውና አንበበው ይሄንን ማሜ አለ ስክሪንሾት አድርገውና ቼክ አድርገው ይሄንን በአረብኛው ያለውን ቼክ አድርገው የኢብኑ ተሚያን ነው አይደል ይሄ ምን ላይ ያለው ይሄ ቅድም ያነበበው ወይስ የኢብኑ ተሚያን ሻሚላ ላይ ማለት ነው የኢብኑ ተሚያን ምን ላይ ነው ሻሚላ ላይ ታገኘዋለህ ስክሪንሾት አድርገውና ቼክ አድርገው ሰዓት እየገደልን ስለሆነ የተወሰነውን የቆረጠውን ትንሽ ላምበው ትንሽ ዝቅ አድርገው አይደለም ወደ መልሰው አንዴ አይዋ ትንሽ መለስ አሁንም መልሰው እሺ ቆይ ያነበብኩ ላይ صفة ذاتية خبرية ثابتة لله عز وجل بالحديث الصحيح الدليل حديث معاذ بن جبل رضي الله عنه فإذا أنا بربي عز وجل يعني في المنام شوف إيه بهلمك وأنا بمنام من أي هذا هنا أنت بنتن عندي هنا وياه بهلم منه يعني في المنام طيب ما برا أستاذ تقوى كرميا حديثه من دنا إلى
ሲፈቱን ዛትየቱን ነው። ሲፈቱን ዛትያ ማለት ይሄ ምንድነው? ሐዲሱ እንስማማ። ሐዲሱ ምንድነው አለ? ሐዲሱ ምንድነው አለ? ሐዲሱ ምንድነው? ሐዲሱ صحيح بالحديث الصحيح ነው። በአላሁ ተባረከ ወተዓላ አታዙረው እንግዲኛውንና አረብኛውን አድርግልኝ። ወልስላል ችግር የለውም። ሲፈቱን ዛትየቱ ማለት ለአላህ ተባረከ ወተዓላ የሚገለጽበት የሆነ ባህሪ ነው ካለ በኋላ እነዚህ ባህሪያቶች ደግሞ ሶሂህ በሆነ ሐዲስ ውስጥ ተገልጸዋል ካለ በኋላ ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው እንዳዩት እሺ የሙሐመድ ህልም ትክክል ነው አይደለም? እኮ ሊሄድልህ ነው እኮ እሱ ካለ ተጠቅሷል። ሙሐመድ ህልም ትክክል ነው አይደል? ለዛ አርጉመንቱ እሱ ሌላኛው አርጉመንት ያ ገብቶኛል። ቆይ ልጨርስና እናወራለን። يعني في المنام ማለት በህልም ነው። ወሩኢል አንቢያኢ ሐቁን ለተረጉምላለው የነብያቶች ህልም ደግሞ እውነት ነው። ወሩኢል አንቢያ አርጉመንታችን ነው ተዛረስና ሙሐመድ ቆይ ሐዲሱ ሙሉ ለሙሉ ታች ድረስ እኮ ሊሄድልህ ነው ማለት ዝም ብሎ አንድ ቁንጽል የሆነች ነገር ይዘን ሳይሆን እስከ መጨረሻው ነውና ከዛ በኋላ እናወራለን። ያው ለማማማር ከሆነ ድረስ የተቀመጥ ነው ማለት ነው። ምን ይላል መሰለህ? ትንሽ ዝቅ አድርገው ክርስቲያን አይደለም መልሰው እያልኩ ነው እንትን አትበልም። አይዋ ይሄ በመናም ነው። የነብያቶች ደግሞ ህልም እውነት ነው። في احسن سوره فقال يا محمد فيما يختسم الملأ الاعلى قلت لا ادري ربي قال يا محمد فيما يختسم الملأ الاعلى قلت لا ادري ربي قال يا محمد فيما يختسم الملأ الاعلى قلت لا ادري ربي فرأيت وضع كفه بين كتفي حتى وجدت بردا انامله في صدري قال شيخ الاسلام فقوله اي الرازي وجدت بردا انامله اي معناه وجدت اثر تلك العنايه يقال له اثر تلك العنايه كان حاصلا على ظهره وفي فؤاده وصدره فتختص اتزغى اوكي بيتورك مسرين كريستيان وطو ታብታብ አድርጉት። ሪፖርት ነው ኔትወርክ ነው? ወደ አስገባኝ ቁጥር ስጡ። ኔትወርክ ነው ያ ኔትወርክ ተቋርጦብኝ ቀርታ በጣም محمد قاتل محمد ساعات بتاعم قتل أفضل محمد فتختصيص أثر العناية لا يجوز إذ عنده لم يضع بين كتفين شيء قط وإنما المعنى أنه صرف رب عنايته إليه من مثلا ملو الله تبارك وتعالى برسول صلى الله عليه وسلم جربال ويمدمو بدرتاتቸው ላይ አስቀመጠ የሚለው የማዕና ወይም ደግሞ የእውነት እጁን ሳይሆን የዒና ማየት የማጠንከረና የማገዝን የሆነን ቁዋ ሰጣቸው ኃይል ሰጣቸው ለማለት እንጂ እጁ ማስቀመጥን አይደለም እያለ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ። አይደለም ሐዲሱ እንደዛ አይደለም። ይሄው ሹፍ ይሄው የኢብኑ ተይሚያ አይደለም። የኢብኑ ያራዚ ነው እየተቃወመ ነው እየተቃወማቸው ነው እንደዛ ብለው የሚያምኑትን ኢብኑ ተይሚያ እየተቃወማቸው ነው። አንብበው وإنما المعنى أنه صرف رب عنايته إليه فكان يجب أن يبين أن أثر تلك العناية متعلق بما يعمه تنشي دبززي على بينه يتاين يعدل دبزز ولا تنشي نتوقع أن يتاين እንደዛው ነው አይታይም ደብዝዟል አይታይም እኔ ጋ ያው ነው ግን
ኤኒዌይስ ቼክ አድርግ፣ በቃ ስክሪንሻት አድርገውና ቼክ አድርገው። ኢብኑ ተይሚያ እየተቃወማቸው ነው፣ አንተ ያልከውን እየተቃወማቸው ነው። እና የአራዚ ሀሳብ ነው አንተ ከላይ ያነበብከው ገና እንደዚህ ብለው የሚያምኑ አሉ ብሎ ይመጣና ይመታዋል። እንግሊዝኛውን አውጣለ ክርስቲያን ምን ያደርገዋል? በእንግሊዝኛው ላይ ባጭሩ አስቀምጠውታል። እንትን አድርገው እየተቃወማቸው ነው። እንደዚህ የሚለው የሚያምኑ ስህተት ነው፣ ዲቫይን ፕሮቴክሽኑ ኬሩን ምናምን የሚጠቁም ነው የሚሉ ውሸት ነው። በእርግጥም እንትን ነው ብሎ ነው የሚያምነው። የእጁ የቅዝቃዜው ራሱ ባህሪው ነው ብሎ ነው የሚያስቀምጠው። እንትና ኢብኑ ተይሚያ ክርስቲያን አለ ያ አይ ቲንክ ሐዲሱ ሳሂህ ነው። ቼክ አድርጋቸው። በቃ ኤኒዌይስ ዋና ቶፒካችን ምንድነው? እሱ መሐመድ እጁ እንትን ማለቱ ላይ ነው። በእጆቹ በሁለት እጆቹ አደምን ፈጠረ፣ ትከሻውን መታው። ያንን እንትን ማለቱ የሚታመን ነው ማለት ነው። እጆቹም ቀዝቃዛ መሆኑ ታማኝ ናቸው። ሐዲሱም ቀዝቃዛ ነው የሚለው። የነቢያት ህልም ደግሞ ትክክል እውነት ነው ተብሎ የሚታመነው ለውጥ እንትን የለውም ብለው የምታምኑት በትክክል እኔን እንኳን ሴጣን ተመስሎ ስለማይመጣ እኔን ካያችሁ ኤግዛክትሊ እኔ ነኝ ብሏል መሐመድ። የመምሰል ምናምን ነገር አይደለም። ስለዚህ ኤግዛክትሊ አላህ ነው በዛ እንትኑ ማለት ነው፣ ራይት ህልሙ ማለት ነው። ህልም ነው ብለው ቢፈቱትም ስለዚህ ቅዝቃዜን ራሱ ዲቫይን አትሪቢዩቱ ነው። ልክ እንደ እጁ እንደ አይኑ እንደ አላህ እጅ እግር እንደዛ ቅዝቃዜም ያላህ ባህሪ ነው ብለው ነው ያስቀመጡት። ሰው ምንድነው ዋና ፖይንታችን ግን ቅዝቃዜ ያላህ ባህሪ ከሆነ እጆቹን ደግሞ በመሐመድ ትከሻ ላይ ሲያኖር ወጣ የአላህ ትከሻን ጣቶቹ ጫፍ መጨረሻዎቹ ቅዝቃዜዎቹ ያላህን የመሐመድን ትከሻ ከነኩ ያላህ እጅ የመሐመድ እጅ በአላህ ትከሻ ሲያርፍ ጫፎቹ የጣቶቹ ጫፍ ደግሞ ጀርባውን ከነኩ ጣቶች መካከል ነው የሚለው። ስለዚህ እነኚህ ምን ለማሳየት ነው እኛ ያመጣ ነው? የአላህ እጅ ፊዚካል ነው፣ አካላዊ አካሉ ኖርማሊ ፊዚካል ነው፣ ፊዚካል የሆነ አካል ነው። መንፈስ ምናምን ተብሎ አይሰጠውም፣ አካል ነው። ፕሬዠር ማሳረፍ የሚችል ነው። ልክ አደምን እንዲመታ መታ እንዳደረገው በእጆቹ ደግሞ በጭቃ እንደሰራው መስራት የሚችሉ እጆች ናቸው። ስለዚህ ከፍጥረት ጋር አልተነካካም የሚለው እንዴት ነው? እሱ አይመጣውም ነው። ምክንያቱም ሲሰራ አድቦል ብሎ ነው የሰራው ተብሎ ስለሚታመን፣ አራት ነገሮችን በእጆቹ ሰርቷል ተብሎ ስለሚታመን ምንድነው እሱ? ኔትወርክ የኔ ነው ወይንስ የናንተ ነው? ኖርማል ነው። ኦኬ ስለዚህ እንዴት ታዩታላችሁ ይሄንን ወገኖቼ ዘመዶቼ? ማረኝ አላህዬ እንዴት ነህ? ማረኝ አላህልዬ ማረኝ አላህዬ አልሰማም። ላኢላሃ ኢለላህ ሻዳ ያስይዘናል እዚህ ቁጭ ብሎ ስሙን እንድንጠራ። ላኢላህ ይሰማል ይሰማል። ወደ አመጣ እንኳን ደህና ቆያችሁ። መልካም። አላህ አደምን በእጆቹ ነው የፈጠራቸው ብለህ ታምናለህ? ይሰማል? አትሰማለህ? ቀጥል። ቀጥል። ትሰማለህ? ሄሎ ትሰማለህ? ቀጥል። ኔትወርካችሁ ዛሬ ክርስቲያን አለ። ትሰማለህ? ቀጥል። ጥያቄ አለኝ። ኦኬ መልስና ቀጥል። ትጠይቃለህ በዛው። ምንድን ነው ያልከኝ? ተናግረኛል። አደምን አላህ በእጆቹ ነው ወይ የፈጠረው?
አዎ ኦኬ ከምንድን ነው የፈጠረው አደምን አላህ? ከጭቃ ነው ካፈር። ስለዚህ በጭቃ አብኩቶ ነው የሰራው አደምን ማለት ነው አላህ? እውነት ነው። ኦኬ ስለዚህ የአላህ እጅና ጭቃ ተነካክተዋል ተገናኝተዋል ማለት ነው። አዎ ኦኬ ስለዚህ ፍጡርና ፈጣሪ ያልተነካካም የሚባል አስተምሮ የለም። አፈሩ ፍጡር ነው አይደለ? አዎ የአላህ እጅ ደግሞ ፈጣሪ ነው አይደለ? አዎ ስለዚህ ፍጡርና ፈጣሪ ተነካክተዋል። አዎ ምድርን እኮ አላህ ሱብሃነሁ ወተዓላ ነው የፈጠረው። ያ ስለዚህ ከዛሽ ከምድር ላይ ደግሞ አፈርን ወስዶ ሁለቱን የሚገማውን ጭቃ አብኩቶ አደምን ሰርቶታል። አደምን ከሰራ ደግሞ ትከሻው መታ መታ አደረገው። ነጭ ፍጥረታቶችን አወጣ፣ ነጫጮችን ገነት ግቡ አላቸው ይላል። ግራ ትከሻው መታ መታ አደረገ፣ እነሱን ደግሞ እንደዛው በተቃራኒው ወደ ገሃነም አላቸው ይላል። ስለዚህ ቀጥታ አደም ያላህ ፍጡር እንደመሆኑ አፈርም ደግሞ ያላህ ፍጡር እንደመሆኑ አስቀድሞ አፈርን ፈጥሮ ከዛ በኋላ አፈሩን ያንን ከገማ ጭቃ አደምን ሰራው ማለት ነው። ከሚጨለጨል ከተለያዩ የአፈር ጭቃዎች ለውሶ አደምን ሰራው ማለት ነው አይደል? እውነት ነው። ኦኬ ልክ ነህ። ስለዚህ አላህ ጭቃ የነካበት አካልና ያልነካበት አካል አለው ማለት ነው። እንዴት አልገባኝም። ለምሳሌ እጆቹ ጭቃ ሲነኩ ሌላው አካሉ ጭቃ ነክቶታል? በእጁ ነው እኮ የሚሰራው። ስለዚህ ሌላው አካሉ ደግሞ ጭቃ አልነካውም ማለት ነው። ሁን ያለው ነው ያደርጋል እኮ ፈጣሪ አላህ ሱብሃነሁ ወተዓላ። አዎ ሰው ሁን ካለ ሰው ይሆናል። ኦኬ ነገር ግን አደምን ደግሞ እንደዛ አይደለም ያደረገው። በእጆቹ ነው የሰራቸው።